በጣም ወድጄዋለሁና እድገም ፈቅዶኛላችሁ ለዚህ ሩዝ ዛሬ ከኔ ከሆናችሁ ያለ ሩዝ እናዘጋጃለን እንዲያመጣችሁ ጠብቁ። ጤና ይስጥልኝ እንደናችሁ እንደምሰነበታችሁ ሼፍና አስተፈራ ነኝ። ዛሬም እንግዲህ አንድ ቆንጆ ምግብ አሳያችኋለሁ። የዛሬም ባችንም ሩዝን በተለይ ምግብ ማዘጋጅላችሁ በተለይ ጾም ወቅት በምትሆንበት ሰዓት አንዳንድ ምግብ አሰራሮች ትንሽ ግር ሲላችሁ እቺ ምግብ ስራትና ሞክሯት በጣም ትወዱታላችሁ። ለተለይ ፕሮግራም ማድረግ ይችላልላችሁ። ፕሮግራማችሁ ላይ ብፌ ላይ ማድረግ የምትችሉት የሩዝ አሰራር እኔም ትንሽ አሳያችሁ እናንተ ደግሞ በዛ አድርጋችሁ መስራት ይችላልላችሁ። ግብአቶቹን ሙልት አድርጌ መጥቻለሁ። እንደምትመለከቱት ብዙ ግብአቶችን ይዤ መጣሁት። እስቲ በተራ ተራ ለማስተዋወቅ ያክል እዚህ ጋር የምትመለከቱት አበባ ጎመን አለ። ቆንጆ ለጋ አበባ ጎመን አዘጋጅተን የሚያስፈልገናል። አንድ ሽንኩርት ተለቅ ያለ እንጠቀማለን። የዚህ ስራ ያስፈልጋችኋል። ማንኛውም ሽንኩርት መጠቀም ትችላላችሁ እናንተ እንደ ፍላጎታችሁ። እዚህ ጋር ደግሞ አንድ 10 ፍሬ የሚሆን ነጭ ሽንኩርት አለኝ። ይሄንንም እንጠቀማለን። አንድ መካከለኛ ዝኩኒ ያስፈልጋችኋል። ሁለት ደግሞ አነስ አነስ ያሉ እንደዚህ ቤታችሁ ፍሪጅ የቀረ የተቀመጠ ካላችሁ ወይ ደግሞ ከትልቁ ላይ ቆርጣችሁ ቢሆን አነስ ያለ ቀይ ጥቅል ጎመንና አነስ ያለ ነጭ ጥቅል ጎመን ያስፈልጋችኋል። እዚህ ጋር የተቀቀለ ሩዝ አለኝ። እርሱንም ለዚህ ምግብ አሰራር እጠቀመዋለሁ። ቅመማ ቅመሞች አሉኝ። ከሙን ሮዝመሪ ጨምርበታለሁ። ከላይ ደግሞ የማደርገው ዘይብ አለ። ቆንጆ ዘይብ አዘጋጃለሁ። ይሄን በማድረግ ማዘጋጅላችሁ ቆንጆ ጥፍጥ ያለች የምሰራላችሁ ሩዝ አለ። ተካተሉኝ። በቅድሚያ እንግዲህ የምናደርገው መሰላችሁ አንድ አትክልቶቹን ከትፋቸዋለን። መክተፋችሁን እንዳያቆሽባችሁ ቀለም ከሌላችሁ እንጀምራለን። ይሄኛውን እንደዚህ አድርጋችሁ በደቃቁ እንደዚህ እንከትፈዋለን። ትመልቀቅ አለበት እንደዚህ አድርጋችሁ በጣም ደግሞ ከሩዙ ጋር በጣም እንደ ማንሰ ከፈለጋችሁ መፍጨት ይቻላል። አንድ ላይ እንዲያርገን ፈጫዋለን። ያጋችሁ ፈጫዋለን። ያጋችሁ አድቀን ፈጫዋለን። እንዲያገን ቀዩ እንደዚህ እናደቀዋለን። ቀዩንም እንዲህ በማድረግ እናደቀው። ትንሽ ቀዩ አንሶኛል። ቀዩን ጨመራክበት እስቲ እንዲህ ካደረግን በኋላ እንደተደረጎ እንዲያጋቸው በብዛት አትክልቶች እንደዚህ ከትፋቸዋለን ማለት ነው። እንዲህ ካደረግን በኋላ መቀላቀያ ሳህን ላይ እናመጣዋለን። እንዲያደርጋቸው ትንሽ ውሃ እናደርግበትና እንዘፈዝፈዋለን ማለት ነው። ስንዘፈዝፈው ትንሽ አላስፈላጊ የሆኑ ጠረኖች ይጠፋሉ ማለት ነው። እንዲህ አድርገን እንዘፈዝፈዋለን። ወደ ጎን እናደርግና አካባቢያችንን እናጸዳለን። እናደርግና አካባቢያችንን በደንብ ማጽዳት። እንደዚህ ንጹህ ካደረጋችሁ በኋላ ቀጣይ ስራችን ደግሞ እንዲያርጋችሁ
አድርገን ከትፋለን ቀይ ሽንኩርቱን። እንዲያደርገን እናድቀዋለን። ካረጋችሁ በኋላ ወደ ሳህን ላይ እናስቀምጠዋለን። ሳህን ላይ እንደዚህ አድርገን በድካሚ አካባቢያችንን እንደዚህ እናጸዳዳለን። ቀጣይ ስራችን ወይ ደግሞ ዝኩኒ መክተፍ ነው። ዝኩኒ ስትከትፉ መጀመሪያ ጫፏን ቆርጦን ከቆረጣችሁ በኋላ በምላሳችሁ እንደዚህ አድርጓል። አንዳንድ ዝኩኒ ዘሮች አሉ፣ በጣም የሚመሩ ዝኩኒ ዘር አለ። ድንገት አጋጣሚ ወደ ቤታችሁ ገብተው ከሆነ ያ ምግቡ እንዳያበላሽባችሁ ስትቀምሱት ምንም አይነት መሬት ከሌለው እሱ ቆንጆ አይነት ነው። አንዳንድ የሚገቡ ዝኩኒ አይነቶች በጣም የሚመርሙ ዝኩኒ አይነቶች እንዳይገጥማችሁ ቼክ ማድረግ አለባችሁ። ታጣቁት ሰራሉ መጨረሻ ላይ ምግቡ ላይ ነው የሚያስታውቀው። እንዲያገን ዝኩኒን ከትፋለን። እንደዚህ አድርገን እዚህ እናስቀምጠዋለን። በማስከተል ደግሞ ሽንኩርታችንን እንደዚህ አድርገን ማታ ካረግን በኋላ እናደቀዋለን። ካረግን በኋላ እንደዚህ አድርገን እንከትፋለን ማለት ነው። እንዲህ ካረግን በኋላ መጥበሻችን ዞር እናደርገዋለን። ካደረግን በኋላ ሰፋ ያለ ሳህን ላይ አበባ ጎመን እንደዚህ አድርገን እንደዚህ እንፈቀፍቀዋለን። እያደረገን አበባ ጎመኑን አድርገን እናዘጋጅና የኛውን ጎጎድ ባለ ሳህን እንደዚህ እንገለብጠዋለን። ይህም ተማሳይ ጣዕም ስላለው ይህን እንደዚህ አድርገን ውሃ እንጨምርበታለን። ውሃ ከጨመርን በኋላ ሌሎ እንጨምቅበታለን። ሁሉም እንግዲህ ሁለት ደቂቃ ዘፈዝፋችኋለን። ከሁለት ደቂቃ በኋላ ስንመለስ እንግዲህ በሙሉ አገናኝተን ምሳላችሁ ቆንጆ ሩዝ አለ፣ እንዳያመልጣችሁ ጠብቁኝ። እሺ ተመልሰናል። እንግዲህ አሁን ግብአቶቹ በሙሉ ተዘጋጅተዋል። አሁን ግን እዚህ አቀላቅለን የምናዘጋጀው ቆንጆ ሩዝ አለ። በቅድሚያ ሁለት መጥበሻ እንጥዳለን። መጥበሻ ከጣድን በኋላ ሁለቱን ዘይት እናደርግባቸዋለን። መጥበሻው ታችኛው ክፍል መሸፈን አለበት። እንደዚህ እናደርጋለን። እዚህ ላይም ትንሽ ጋል ሲላችሁ እንግዲህ የተለያዩ ስራ ነው የምንሰራው። በአንደኛው መጥበሻችን ላይ እንግዲህ አበባ ጎመናችን እናበስላለን። በአንደኛው ደግሞ አትክልቶቹን እናበስልና በደንብ ካጣፈጥናቸው በኋላ የምንቀላቅላቸው አንድ ላይ በሚበስል ሰዓት ውሃ የማውጣትና ጣዕሙን እንዳታገኙ ስለሚያደርጋችሁ እንደዚህ በየብቻ ታበስሏቸው በጣም ተመራጭ ነው። አሁን በደንብ ሰዎቹ እየጋሉ ነው። ጥሩ ስሜት ተሰማኝ እዚህ ጋር። እንዲህ ካደረግን በኋላ በመጀመሪያው መጥበሻ ላይ ሁለቱ ላይ ሽንኩርቱን እንደዚህ እናካፍልና ይገባል ማለት ነው። እናደርጋለን
እዚህ ሽንኩርቱ በደንብ ሳይበስል ገና በዚህ ደረጃ እንዳለ እያለ አትክልቶች ይገባሉ። እዚህኛው ላይ አትክልት እንጨምራለን። እንዲህ ካረግን በኋላ በአንደኛው ጥሻችን ላይ ደግሞ እንደዚህ በተማሳይ መልኩ አበባ ጎመን ይገባል። እንደዚህ ውሃው እንዳይገባ ጥንቃቄ ማድረግ አለባችሁ። እንደዚህ ለየብቻ እንደዚህ እናበስለዋለን። ስላላችሁ ምን ማየት ውሃ የለውም። እዚህ ጋር አሁን ቆንጆ ሆኖ እየበሰለ ነው። እሳቱን ደግሞ ኮንስታንት የሆነ እሳት ከሆነ እንደዚህ ያግዛቸዋል። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ ደወል ምልክቱን ጫን አድርጓት። ላይክ እና ሼር እንዳይረሳ። ሁሌ እናንተ ማድረጋችላችሁ ምግብ ይርሳችሁ ቤተሰቡ ነው። በጣም የሚያምር ሆኖ እየበሰለ ያለው እንዲህ ካረግን በኋላ ዝኩኒ እንጨምራለን። ጨምራችሁ እዚህ እናብሳለን። እንግዲህ አትክልቶቹ ለመብሰል 1-4 ደቂቃ ይፈጃሉ። ከ4 ደቂቃ በኋላ ስንመለስ እንግዲህ አብረን ቆንጆ ሩዝ እናዘጋጃለን። ጠብቁኝ። እሺ ተመልሰናል። እንደምትመለከቱት ቆንጆ አትክልቱ በስሏል። ምንም አይነት ውሃ የለውም። ውስጡ ድርቅ ያለ ነው። እንደዚህ ከሆነ በኋላ የኛውም በደንብ በስሎላችሁ እንደዚህ የኛው ወደዚህ እናመጣ አንድ ላይ እንቀላቅለዋለን። እንዲህ ጋር ትቀላቅላላችሁ። አሁን ነጭ ሽንኩርት እንጨምራለን። ሽንኩርት ታረጋላችሁ እንደዚህ እንዲህ ካደረግን በኋላ ትንሽ ዳጣ በቤተፈጨ ቃሪያ እናደርግበታለን። እንደዚህ አድርገን እንደዚህ ታረጓትና የሚገርም ጣዕም ያመጣላችሁ ከአትክልቱ ጋር ይዳጣው። እናደርገዋለን። እንዲህ አድርጋችሁ ሁለት እጃችሁን ማንቀላጥ ይቻላል። በጣም ደስ ይላል ቃናው። አሁን ከሙን እናደርግበታለን። ከሙን ትንሽ ቁንጣሪ ያክል ሮዝመሪ፣ ጫው ካረጋችሁ በኋላ ይቀላቀል እንደዚህ። ዋው ጠበስ ነገር ብሏል። በጣም ደስ ይላል። እንዲህ ካረጋችሁ በኋላ ጣሙን ቀምሰው አንዳንዴ ዋው ሩዝ ይገባል። እንደዚህ ይለወሳል። ዋው ዋው እንዲህ ካረጋችሁ እችን ወደ ጎን ታወጣላችሁ። አበባ ጎመን በጠበስንበት ላይ ትንሽ የወይራ ዘይት እናደርጋለን። ካረጋችሁ በኋላ ዘቢውን እንዲያገን እንድትጠብሱት በቅቤ በዚህ ሲጠበስ እንደዚህ ብጥብጥ ይላል ዘቢው። እንደዛ መሆን አለበት። ያታላችሁ የተጨማደደው እየተነፋ ይመጣል። እንዲያርጋችሁ እንደዚህ ያታላችሁ እንደዚህ ሲበለበሉ ልክ እንደዚህ ሲሆን እናጠፋዋለን። ስመለስ እንግዲህ ገበታችን ሰርተን አብረን መገባት ማትሩ ጠብቁኝ። እሺ እንግዲህ በዚህ መልክ ያዘጋጀነውን ሩዝ ላይ እናደርጋለን። እንደዚህ አድርጋችሁ በጣም ደስ የሚል ቃና ነው። ሽታው ደስ ይላል በጣም። በተለይ ሽንኩርቱ ደግሞ ነጭ ሽንኩርቱ ከላይ መግባቱ ለጣዕሙን እንዲጎላ አድርጎታል።
እንዲያርገን በኋላ ያዘጋጀነው ዘይት ካለ እንደዚህ እናደርገዋለን። ዋው ያደርጋል። ሊጣለት እናደርግበታለን። እንግዲህ ነገር ታረጋት ዝንጥ ያለ ሩዝ በጣም ቸኩያለሁ በነገራችን ላይ ለዚህ ሩዝ አድርጌለታለሁ። ለዚህ ሩዝ የሚገብ ቆንጆ ነው የተዘጋጀው። እድገም ፈቅዶኛላችሁ በጣም ወድጄዋለሁ እና መድገም በጣም አምሮኛል። እንግዲህ ሁሉ ጊዜ ይህ ምግብ የማሰል ምግብ ማግኘት ከፈለጋችሁ የኛ ቤተሰብ መሆን አለባችሁ። ሰብስክራይብ ማድረግ እንዳይዘነጋ። ሁሌ ታያላችሁ፣ ቪዲዮአችሁን እንመለከታለን። ሰብስክራይብ ታደርጉም በቃ ሰብስክራይብ አድርጉ። ላይክ አድርጋችሁ ቪዲዮን ጀምሩ፣ ሼር በማድረግ እንግዲህ ሎም ሊዳረስ አድርጉ። በጣም ባለሙያ የሚያደርጋችሁ ሩዝ ነው። በጣም ወዳችኋለሁ። እስከዛው ቻው።